ያምኔ ስማ እባክህ ይኸውልህ ስማ እንዴ ቆይ ስማኝ ብራዘርዬ እኚህን አባት የጵጵስናን ማዕረግ የሰጧቸው ወይ ነው በጵጵስና ማዕረግ የሾሟቸው ቤተክርስቲያናት ወይስ መንግስት ነው ይኸውልህ እኛ አባት የተሾሙት በቤተ ክርስቲያን ነው ግን ሲሾሙ ኢንፍሉዌንስ አለ አልኩ አሁን እኮ ቀላል አማርኛ ነው የለም እንደዚህ የለም እንዴ ሲባል የለም በቤተ ክርስቲያን የተሾመችው አለቀ አይ በመንግስት ተፈለከው እስቲ ልበል አንተ እንደፈለከው በቤተ ክርስቲያን የተሾሙ ችግር የለውም እኔ እኮ አምንበታለሁ ግን እኔ ያልኩ ለምሳሌ የኦሮሚያ የሙስሊሞች መጅሊስ ውስጥ የመንግስት እጅ እንዳለበት ሁሉ በእኛ ውስጥም ያኔ እኔ ስለ ሙስሊሞች አላነሳኝም አይመለከተኝም ጥያቄ በጣም ግልጽ ነው ኦኬ ቀጥል በቤተ ክርስቲያን ላይ የተሾሙት ሂድ በቤተ ክርስቲያን የተሾሙት እሺ እኚህ ምታያቸው አባታችን በእሳቸው ጵጵስና በእሳቸው አባትነት ታምናለህ ትቀበላለህ ኦፍ ኮርስ አምናለሁ እሺ አንድ ሰው እኚህን አባት ነብሰ ገዳይ ናቸው እርሳቸው በመንግስት የተሾሙ ናቸው ብሎ ቢናገር ወይም ደግሞ እንደዚህ ያርግ ቀጥሎ ያለውን ቪዲዮ ላሰማ ሙሉ ቪዲዮ ላሰማ ስማ በደንብ አሁን እኚህን አባት ማለት ነው ደረገው እንደ አይነት ጀነሬሽን እንዲፈራ ያደረገው አቁቱን ይሄን በሳማ መግረብ ነበር ይንሶዬ ታፋርግ ቪዲዮ አቤት ማን ያለው ማን ነው የሚያወራውን መመልከት እችላለሁ መምህር ነው ያወራው ይሄ መምህር አይደለም ይሄ ወደ ጉዳይ ግለሰብ ቤተክርስቲያን ይሄ መምህር አይደለም ፖለቲካ ልትሰራ ይኸውልህ ፖለቲካ ማትሰራም ፖለቲካ አትሰራም ይኸውልህ ይሄ መምህር አይደለም ላሰማ ብራዘርዬ ላሰማ ችግር የለውም አሰማኝ ግን መምህር አይደለም መምህር አትበለው እሺ ስማ እሺ ጀነሬሽን እንዲፈራ ያደረገው አቁቱን ይሄን አባት ያሳጣ አሳየኛ እያስተማረ አውደ ምሕረት ላይ ቆሞ ሲያስተምር የሱ ቪዲዮ ብቻ ነው ያለ መምህር መሆኑን ማስረጃክ ምንድን ነው የቤተ ክርስቲያን መምህር መሆኑ ማስረጃክ ምንድን ነው የቤተ ክርስቲያን መምህር መሆኑ ማስረጃክ ምንድን ነው እስቲ ንገረኝ አይ ፖለቲካ ተሰራለህ እዚህ በቃ እቺ ወንጌልና ጠፋብህ በኋላ እንግዲህ ቀስ ብላችሁ ብራዘር አትለፍልኝ ተረጋጋ ብራዘርዬ ስልክ እያወራሁ አይ ቀስ ብላችሁ ኢየሱስም ያማራ ነው ኢየሱስም ያማራ ነው እንዳትሉ ሚውት አድርግ ኢየሱስማ ያማራ ነው ብላችኋል ከፈለክ አሳያለሁ ብራዘርዬ እኔ ጋር እኮ መረጃ አለ ለምትለው ነገር አሁን ለምታወራ ወይ ጉዲ ያ ረቢ ንጉሴት ሚውት አድርግ አትቸኩል ሚውት አድርግና ላሰማ አንተ እንዴት ሲተንቀለቀልክ እኮ ብራዘርዬ ተረጋጋና ላሰማ ከፈለክ ህሊናን ካልሸጥክ በስተቀር ሐቅ ላይ ታወራለህ ህሊናን ከሸጥክ ችግር የለውም አታወራ ማሳየ እኔ ያንተ መምህር የተናገረው ነገር ነው ማስደምጠው ቀጥልሽ መንግስት የሾመው የመንግስት ተላላኪ ነው ጳጳስ ነው ያልከበደም ስንት ምንም የማያውቁ ሰንበት ተማሪዎች በጥይት ሲቆሉ ክርስቲያኖችን ሲያስገድል ነበር እና እንዲህ አይነቶቹን ትላላችሁ የእንቴ ወንጌል ማስተማር ሲያቅተው ወደ ፖለቲካ ነው የሚገባው አይ በዱቢ ማለት ነው ዱቢ ታውቃላችሁ ስትነኩት የሚያቃጥለው በነገራችን ላይ አሁን የአሁኑ ልጅ በጭራሽ ምንድነው ራሱን መቋጠር አልቻለም ለምን ሲባል እያሳየሁት ነው ሐቅ እያሳየሁት ነውና እኔ የኦሮሞ ብሔር ተወላጅ ነኝ አለ ግን አባቱ ነብሰ ገዳይ ብሎ ሲለው ራሱ ደግሞ መልሰው እኚህ ጳጳስ የተሾሙት
በቤተክርስቲያን ሳይሆን በመንግስት ነው ብሎ እያለ እየካደ መጥቶ ግን እኔ ኦርቶዶክስ ነኝ ይላል። ለዚህ ነው ኦርቶዶክስ ሃይማኖት የአማራ ሃይማኖት ነው ወይ? የኔ ጥያቄ እኮ ነው። አይደለም ካልክ ደግሞ ከዚያስ ይሄ ልጅ የተናገረውን ነገር ኦኬ ልክ አይደለም፣ እኛ አንቀበልም፣ ለተናገረው ነገር ኃላፊነት መውሰድ አለበት፣ መጠየቅ አለበት ልትል የሚገባው እንዴት አንድን ሃይማኖት በክርስቶስ ደም ነው የተዋጀችው ብለህ የምታምን ከሆነ አይ ቤተ ክርስቲያናችን ከዘረኝነት የጸዳ ነው፣ ከሃይማኖት ከብሔር ልይት የጸዳ ነው፣ ቤተ ክርስቲያናችን ከነገድ ከቋንቋ ከህዝብ በክርስቶስ ደም ተዋጅቶ የተሰበሰቡት የክርስቶስ ቤተ ክርስቲያን ነው ልትል የሚገባው። አለቀ። እሺ እንግዲህ ከፋሚሊ ጋር ኮንቨርሴሽን ትላለ ኮል ኮንቨርሴሽን። እሺ ዲያቆን ታለ ሰላም ለአንተ ይሁን። እንዴት ነህ ብራዘርዬ? እኔ በነገራችን ላይ በደንብ አድምጡ። አንድ ሰው የተናገረው ነገር በጣም ነው ማስረም ያደርገው። ከዚህ አንጻር ነው ስታወሩ የምታወሩት ሰምታችሁ። እኔ ኦርቶዶክስ ተዋህዶ ቤተክርስቲያንን እኔ ማቃት እኔ የምረዳት ኦርቶዶክስ ተዋህዶ ቤተ እምነት ኦኬ፣ ኦርቶዶክስ ተዋህዶ ቤተ እምነት የሁሉም እንደሆነች ነው ማምነው እኔ። አሁን የልጅ ያነሳው ሀሳቦች አሉ፣ ከፈለጋችሁ በደንብ አድርጌ አስደምጣችኋለሁ። ከዚህ ተነስቼ ነው የጠየኳችሁ ያሉት ነገር፣ እናንተ ደግሞ መልሱልኝ። በቃ አለቀ። እሺ እዚህ ያላችሁ የኔ ወንድም እናቶቼ ታብታቡን 100 ኬ ያስገቡት። አቦ 6 ኬ ብቻ ታብታብ አይደብርም? እኔ እግዚአብሔርን ተናድጄ ነው ማውራችሁ። ሼሩንን ከፍ አድርጉት እንጂ ምንድን ነው እሱ? ሼሩንን ከፍ አድርጉት፣ ታብታቡን ከፍ አድርጉት። ምንድን ነው ቤቴ ሪፖርት ውስጥ አለ። አቦ ሃይ ቤቴ ሪፖርት አሁን ላሳያችሁ። ለምሳሌ ላሳያችሁ እንድታምኑ ላሳያችሁ አይደለም? እንዴት አድርጌ ላሳያችሁ? አሁን እኔ አይታዩም። እኛ አሁን የምታያችሁ ሰዎች ላሳያችሁ እንዴት እንደሚታይ። እየቀለኩ መስሏችኋል? እንዴ ጥቁር ነው የሚታዩ፣ እኔ አይታዩም። ለምሳሌ ላሳያችሁ። እንዴት ታብታብ አድርጉ እንጂ ምንድን ነው? እሺ ይታያችኋል፣ እዚህ ጋር ይታያችኋል። አሁን ሁለቱ ገዝቶቼ አይታዩም። ማን እንደሆነ ጥቁር ነው አድርጎ የሚያሳየኝ። ሃይ አረ ጌታን ይደብራል እንዴ! ይሄው ጥቁር ነው የሚታይ። እንዴት ሀብታውን ቢያንስ 30 እና 50 ያስገቡ እንጂ እንዴ! አረ ጌታን ከእናንተ ጋር ነው ማገለግለው። እናንተ ያለ እናንተ ቲክቶክ አይቻልም። በቃ ይሄ ግልጽ እኮ ነው። ይሁት ተመልከቱት። ለምሳሌ ይሁት ለምሳሌ ተመልከቱት። ጥቁር ነው የሚታየኝ እኔ። ቤቴ ሪፖርት ሻዶማን ውስጥ ነው ያለው። በጣም አደገኛ ነው ሪፖርት ያደረገ። በአደገኛ ሪፖርት ተደርጓል ቤቴ። ሶ ቢያንስ ታብታቡ 20 100 ኬ አስገቡኝ። ኢዚ አንድ ጊዜ 5 ደቂቃ ብቻ ታብታብ ብታደርጉት ኢዚ በጣም ቀላል ነው። እና ፕሊስ ወዳችኋለሁ። እሺ ዲያቆን አምሶሪ ስላቆየሁ በጣም ይቅርታ። እሺ ወደ ጉዳያችን ልግባና ላሰማ፣ ሙሉ ለሙሉ ላሰማ እስቲ ቆይ አንተ። እሺ
ዲያቆን ከየት ቤተ እምነት ነው መጀመሪያ? ዲያቆን ታለ እግዚአብሔር ዘደብረ ሳህል። እሺ ዲያቆን እሳቸው አይሰሙኝም እና ታችው። እሺ ሌላ ኦርቶዶክሳዊ ካለ መግባት ይችላል። እሺ ሌላ ኦርቶዶክሳዊ ካለ መግባት ይችላል። አስገቢ። አዎ አስገቢ። እሺ ደስታ ሰላም ነው? ደህና እግዚአብሔር ይመስገን። ደህና ነህ? አለሁ እግዚአብሔር ይመስገን። አመሰግናለሁ። አንድ ጥያቄ አለኝ። የት ቤተ እምነት ነሽ? ኦርቶዶክስ ተዋህዶ። እሺ ኦርቶዶክስ ተዋህዶ ደስ ይላል። እሺ ኦርቶዶክስ ሃይማኖት የአማራ ሃይማኖት ነው ወይንስ አይደለም? እሺ አይደለም። ይሄን ነገር ለጥያቄ ነኝ። ቆያ እሺ አንቺ የትኛው ቤት እምነት የትኛው ቤት ተወላጅ ነሽ? አስፈላጊነት አለው? ስለ እምነት ልታወራ ነው የገባኸው ወይንስ ፖለቲካ? የትኛው ቤት ተወላጅ ነሽ? ታለምዬ አማራና ትግራይ። እናቴ አማራ፣ አባቴ ትግራይ። እሺ ስለዚህ ከዛው ነሽ። እሺ ወደ ጉዳያችን ላሰማሽ። ነው አታሰማኝ። ተው። አንድ ግለሰብ አለና አሁን የኔን እምነት የአማራ ጳጳሳት ናቸው፣ የአማራ ካህናት ናቸው፣ የአማራ ክልል ዲያቆናት ናቸው። አንድ እስኪ እገሌ ብላችሁ ሜንሽን አድርጎልን ኦርቶዶክስ ተዋህዶ ቤተክርስቲያንን ይዟት ተሸክመዋት እስካሁን ያሉት የአማራ ሊቃውንት ናቸው። ምክንያቱም ትልቁን ቁጥር የአማራ ሕዝብ እኮ ልጆቹን ለቤተክርስቲያን ይገብራል። ልጆቹን የበኩር ልጁን የሚሰጠው ለቤተክርስቲያን። ደቡብ ጋር አለ የለም? አለ ደቡብ ጋር የለም? ኦሮሚያ ክልል አለ? የመጀመሪያ ልጁን ለእግዚአብሔር አስራት ያው ስሚ እንግዲህ ደቡብ ጋር አለ የለም? ኦሮሚያ ውስጥ አለ የለም ብሏል። እንግዲህ ስለዚህ ሃይማኖቱ የአማራ እንጂ የደቡብም አይደለም የኦሮሚያም አይደለም ብሏል ልጁ። ስለዚህ እንዴት ነው ነገርየው? ንግግሩ ስተት ነው። ስለዚህ የተናገረው ነገር ሰው ስለሆነ መጠየቅ አለበት ብለሽ ነው የምታምኙ ወይንስ በተናገረው ሐሳብ ትስማማያለሽ? አሁን ለኔ ንግግሩ ስተት ነው፣ ለልጅየው ግን እንዳመለካከቱ ገባ። አሁን ልጁ የራሱን ሐሳብ ነው ያንጸባረቀው እዚህ ጋር። አንድ ግለሰብ ነው የራሱን ሐሳብ የመሰለውን ተናግሯል። አሁን እኔ ኤግዛምፕል ልንገርህ። ፕሮቴስታንት ወይንም ጴንጤ ልበልህ፣ ያሁኑ ጴንጤ የአብይ ተከታይ ነው ብዬ አምናለሁ። ትክክለኛ ሃይማኖት ተከታዮች አይደሉም እላለሁ። ይሄ እናንተን ይገልጻችኋል? የአብይ ተከታይ ስለሆንክ ነው እምነቱን? አይሽ አንቺ ስትናገሪ አንቺ ተናገሪ ሰሜኛ። አሁን አንቺ ራሱ ስትናገሪ የተናገርሽው ነገር ማስረጃ ማምጣት አለብሽ። ያ ማለት ምንድነው መሰለሽ? አንቺ ጋር ራሱ ምንድነው ማየው የኔ ሐሳብ ነው አልኩህ እኮ። ምንም ማስረጃና መረጃ ያስፈልገኝም። የኔ ሐሳብ ነው። በቃ የኔ ነው። ለተናገርሽው እታለሚ ሐሳብ ሳይሆን ለተናገርሽው ነገር ማስረጃ ነው የምታመጪው። በማስረጃ ነው የምትመጪው። ለምሳሌ ሐሳቤ ነው አልኩህ እኮ። ማስረጃ እከሌ ያለኝ እያልኩህ አይደለም ማስረጃ ማመጣልህ። እኔ ማስበው ይሄን ነው ካልኩኝ መብቴ። ህዝብ እየተረሽን እያየ ማስረጃ ትላለህ እንደ አንተ ምን አይነት ጦር አንተ ነህ ረሻኙ። አንተ ራስህ እየረሸንክ ነው የመጣ ህዝብ ረሸነ የምትለው። አንተ ራስህ እየረሸንክ የመጣ ህዝብ ረሸነ የምትለው እንጂ አንተ ባትረሽን መተህ እንደዚህ አትናገርም። አንተ ራስህ መተህ ጅራፍ ራሱ ገርፎ ራሱ ጨው እንደሚል ማለት ነው። ገባ? አካሄድህን አስተካክል። እኔም የገባሁት ለዛ ነው። አካሄድህን አስተካክለህ ግባ። ፖለቲካ ልትሰራ ነው የፈለገው፣ ፖለቲካ ስራ። አሁንም ስሚኝ ካለኝ ነው እምነቴ ከሌ ነው አለ እያልክ እኛ ጋር ግን ልትገባት ሞ እሺ ስሚኝ፣ አሁንም ስሚኝ። እንዳመጣልሽ አይደለም የምታወሪው፣ ለምታወሪው ነገር ማስረጃ የምታመጪው። አሁን ለተናገርሽው ነገር ጤንጤው ወይስ እታለም የስሜ እንጂ በግ አሁን አንቺ በግ ሊያስጠይቅሽ የሚችለውን ነገር እያወራሽ ወይ ደግሞ ለምትጠይቁት ጥያቄ እንዲዝላሽበት ማስረጃ አምጪ ነው። እኔ ግን ሳወራ የተናገርኩት እኔ ሳልሆን የተናገረውን ሰውዬ እያመጣው እየጠየኩሽ ነው ማለት ነው። አይሽ ልዩነቱ እኔ ተስፋን ክሰስና ይዛኔ ማስረጃና መረጃ እዛ ጋር እንገናኛለን። ችግር የለውም። ግን ማንኛውም ግለሰብ የመናገር መብት አለው። እንደራሱ ሐሳብ ነው የተናገረው። ግለሰብ አምጥተህ ግን ለጥፈህ
ሙሉ ቀን ኖ እከሌ እንደዚህ ሰላለ ይሄ ሰው እንደዚህ ሰላለ እምነቱን የምታምኑ በሙሉ እንደዚህ ብላችሁ አሁንም ስሜ እንጂ ታለሚ እንዴ ታለሚ ስሜ እንጂ አሁን ለምሳሌ ለተናገርሽው ነገር ማስረጃ ካላመጣሽ ወንጀልም ነው ወሬም ነው የሚሆነው የተራ ወሬ ነው የሚሆነው ለተናገርሽው ነገር ለምሳሌ አሁን መተሽ ጴንጤዎች የአብይ ተከታይ ነው ብለሽ ካልሽኝ የአብይ ተከታይ ስለመሆናቸው ማስረጃ ታመጫለሽ ማለት ነው ማስረጃ የምታመጪው እኔ ግን ልጁ ኦርቶዶክስ ተዋህዶ የአማራ ሃይማኖት ነው ደቦችንም ኦሮሚያዎችንም አይመለከታቸውም አማራ ልጆቿን ገብራ ያቆመችው የአማራ ሃይማኖት ነው ብሎ ልጁ የተናገረው ልጁ የተናገረው ነገር ስህተት ነው ትክክል አልተናገረም በዚህ ንግግሩ ልጁ መጠየቅ አለበት ለተናገረው ነገር ማስረጃ ማምጣት አለበት ነው ልትይ የሚገባው አንቺ ማለት ነው ከዚያስ ደግሞ የኦሮሞ ጳጳስ የሆኑ ደግሞ ጳጳሱን ደግሞ መናገር ይችላል ይሄ ልጅ እኮ ኦርቶዶክስን ወክሎ አይደለም እሱ እንደራሱ እንደ እምነቱ ፍላጎቱን ነው የተናገረው ወይንም እሱ የሚያምነውን ነገር ማንኛችንም እኮ በህግና በመሰረት አይደለም ህይወታችን እየተመራች ያለሽ የራሱን ሐሳብ ነው ልጅየው ያንጸባረቀው እዚህ ጋር ስለዚህ ልጅ ያለው ነገር ትክክል ነው ተቀበያለሽ ማለት ነው ለምንድን ነው በራስ መንገድ የምትሄደው ስለዚህ ኦርቶዶክስ ተዋህዶ ሃይማኖት አንቺ አንቺ ሃይማኖት ነው ማለት ነው እንጂ ደቡብን አይመለከትም ኦሮሚያን አይመለከትም ማለት ነው ለዚህ ነው ከኦሮሚያ ብሔር ተወላጅ የሆነውን ጳጳስ ነብሰ ገዳይ ናቸው ብሎ በሐሰት ሲከሳቸው ነብሰ በሊታዎች ናቸው የሰበት ትምህርት ቤት ተማሪዎችን ምናምን ነገር በጥይት አስቆልቷል እያለ የኦሮሞ ብሔር ተወላጅ የሆኑትን ጳጳሳት በጠቅላላ በሐሰት ሲወነጅል የተስማማሽው አንቺ ከአማራ ብሔር ተወላጅ ስለሆንሽ ኦርቶዶክስ የአማራ ብሔር ሃይማኖት ስለሆነ ነው ማለት ነው ልጁን እኮ አንተ ነው አምጥተህ ያሳየህን በቃ ወረጅ እንዲህ ነው እንዲህ ከታወቀ ግልጽ ነው በነገራችን ላይ ሞዓ ተዋህዶች እንዲህ ናቸው ሞዓ ተዋህዶ የአንድ ሃይማኖት የበላይነት እንዲረጋገጥ ስለሚፈልጉ እዛ ላይ ስለሚሰሩ አማራ ማለት ኦርቶዶክስ ማለት አማራ ነው ብሎ የአንድ ብሔር ሃይማኖት አድርጎታል ለዚህ ነው ደቡብ አይመለከታቸውም ደቡብ በዚህ ጉዳይ ላይ ምንም ያመጣው ነገር የለም ያደረገው ነገር የለም ኦሮሚያ ያደረገው ነገር የለም ስለዚህ አማራ ልጆቿን ገብራ ያቆመችው ሃይማኖት ነው አለ ይሄ ግለሰብ ይሄንን ግለሰብ ስህተት ነው ትክክል አይደለም ስለዚህ መጠየቅ አለበት ልትሉ ሲገባችሁ መታችሁ ከመጎታችሁ ከዚህ ሰውዬ ጋር አብራችሁ ምሰሩ ሞዓ ተዋህዶች ናቸው ማለት ነው ሞዓ ተዋህዶች አክራሪ ቡድን በአፄዎቹ ጊዜ የነበረው ሞዓ ተዋህዶ አሁን አይመጣም ተስፋ ቁረጥ እያንዳንድሽ እንዴ ከኦሮሞ ብሔር የሆነ ጳጳስ ሲሾም ያንን ጳጳስ መናፍቅ ነው ኦርቶዶክስ አይደለም ታድሶ ነው እያለ እንደፈለገ አፉን ሲያላቅቅ ልጋጉን ሲጠርግ አብረ ተስማምተ አዎ ብለ ካልክ ብራዘርዬ ኦርቶዶክስ የአማራ ሃይማኖት ነው ማለት ነው የደቡብ አይደለም የቤኒሻንጉል ጉሙዝ የጋምቤላ ሃይማኖት አይደለም ማለት ነው ይሄን ወቅ ብራዘርዬ እኔ ጥያቄ ጠየቅኩት ልጁ እንዲህ ተናግሯል በዚህ ጉዳይ ላይ ሐሳባችሁ ምንድነው የተናገረው ነገር ሐሰት ከሆነ በሐሰት ከሆነ የከሰሰው ልጁን በህግ አቅርቡት የኦርቶዶክስን ቤተ እምነት ገጽታ ያበላሸ ነው ኦርቶዶክስ ሃይማኖት እንዲህ አይደለችም ኦርቶዶክስ ተዋህዶ ሃይማኖት ማለት ከዘር ከቋንቋ ከነገድ ተዋይቶ ሁሉም ተሰብስቦ አንድ ላይ ጌታ የሚመሰገንበት ቤተ እምነት ነው በሉንውና እንጂ ሐቅን የካዳቸው እውነትን እየሸመጣቸው አይደለም ሊሆን የሚገባው እንዴ እንደዚህም አይደለም የኦሮሞን ብሔር ተወላጅ ጳጳሱን መንግስት ነው ሾመው መንግስት ልኮት ነው በመንግስት እንደዚህ ሆኖ ነው ምናምን እያለ ባሰስ ሲከስ ይሄ ባሰስ ነው የከሰው ስለዚህ ይሄ ልጅ ባሰስ ለከሰሰው አባታችንን ላዋረደበት ለያለው ነገር መጠየቅ አለበት ብላችሁ ልትናገሩ ሲገባችሁ መታችሁ አይ ብላችሁ ለዚህ ጥብቅና ቆማችሁ እናንተ እርግጠኛ ሆኜ የማወራችሁ ነገር ሞዓ ተዋህዶች ናችሁ ጸረ ኢትዮጵያዊ ማለት ነው ደጋግመ ቅዳ ብራዘር ተራ ጠፋ ከዚህ አባትን ነፍሰ ገዳይ አድርጎ የተናገረው ሰውዬ አትከሰውም እንዴ ብራዘር ምን ትሰራለህ እዚህ አባትን ነፍሰ ገዳይ ነው ብሎ የከሰሰውን ሄዳ አትከሰም እንዴ ብራዘር እንዴ ሄዊ አስገቢ ሰው ፕሊስ
እሺ አቡላ ሰላም ነው አለ ሰላም ነው አለሁልህ ወንድም አለም እንኳን ደህና መጣ እንኳን ደህና ቆየች እሺ የት ሃይማኖት እኔ ኦርቶዶክስ ነኝ እሺ that's good እሺ የትኛው ብሔር ተወላጅ ነህ እኔ አማራና ኦሮሞ ነኝ እሺ አከም ነገራ አዲስ አበባ ነው ተወልጄ ያደግኩት አማራና ኦሮሞ ነኝ እሺ እንዴት ትክዳለህ አንተ ግን እንደዛ እንዳይደለ እርግጠኛ ነኝ በነገራችን ላይ ግን it's fine ችግር የለውም እሺ አንድ ነገር ላሰማና የልጅ የተናገረው ነገር አለ የልጅ የተናገረው ነገር ተቀበል የሚለው ነገር ካንተ ሰማለው because ያንተን አባት ነው የከሰሰው ያንተን ሃይማኖት ነው የአንድ ብሔር ሃይማኖት አድርጎ ያለው ከእሱ ካለው ብሔር ብሔረሰቦች ውጪ ያሉትን ደግሞ ወይ ደግሞ ያንተ ብሔር ባንድ ጎና አማራነ which is ኦሮሞንም ስለከሰሰ ስለዚህ ይሄን ጉዳይ እንዳንድ ኦርቶዶክሳዊ እንዴት ታየዋለህ እኔ ኦርቶዶክስን ማቃት ከነገድ ከቋንቋ ከብሔር ተወያይቶ የተሰበሰቡ በህብረት ጌታን የሚያመሰግኑ ቤተክርስቲያንስ ብዬ እኔ አምናለሁ እቀበላለሁ አንተ እንዴት ታየዋለህ የሚለው ነገር ካንተ ሰማለሁ ማለት ነው እያንዳንዱ 4 ዓመት ሙሉ ሲረገጡ ሲሰደቡ የነበሩ የአማራ ጳጳሳት ናቸው የአማራ ካህናት ናቸው የአማራ ክልል ዲያቆናት ናቸው አንድ እስኪ እገሌ ብላችሁ ሜንሽን አድርጎልን ኦርቶዶክስ ተዋሕዶ ቤተክርስቲያንን ይዟት ተሸክመዋት እስካሁን ያሉት የአማራ ሊቃውንት ናቸው ምክንያቱም ትልቁን ቁጥር የአማራ ህዝብ እኮ ልጆቹን ለቤተክርስቲያን ይገብራል ልጆቹን የበኩር ልጁን የሚሰጠው ለቤተክርስቲያን ደቡብ ጋር አለ የለም አለ ደቡብ ጋር የለም ኦሮሚያ ክልል አለ የመጀመሪያ ልጁን ለእግዚአብሔር አስራት የሚያወጣ አለ እግዚአብሔርን እሺ ንግግር ሊታየው ይሄን ነገር አልስማማበትም ያው እኔ አዲስ አበባ ቢሆንም ድሮ ወደ ዓለም ገና ምናምን አካባቢ ብዙ ስለኖርኩኝ ብዙ ስለ ኦሮሞዎችም አውቃለሁና አስራት ይወጣበታል በጣም ብዙ ቤተክርስቲያኖች አሉ ከአዲስ አበባ ቤተክርስቲያኖች በላይ አስራት የሚያወጡ ከኦሮሞ ክልል በሆኑም ከደቡብ የሚሆኑ ብዙ አሉ በሱ አሁን ባለው ነገር አልስማማም ግን እሱ ስላለ ሁሉም ኦርቶዶክስ እንደዛ አይነት አመለካከት አለው ማለት አይደለም እሺ እኔ ምስል ማልኩ ስለዚህ ይሄ ሰው የተናገረው ሐሰት ነው ወይም ደግሞ የኦርቶዶክስ ተዋሕዶ ቤተ እምነትን የአንድ ብሔር ሃይማኖት ለማድረግ የሄደበት ርቀት የፖለቲካ ተልእኮና አጀንዳ አለው ማለት ነው አይደል ብራዘር ይሄኛው ሰው የኦርቶዶክስ አስተማሪ ነው ይቅርታ ያርግልኝና አስተማሪ ነው ስላላውቁ ማን ነው አስተማሪ ነው ስሙ አንዴ ሰሙ ይባላል ተማይ እኔን አይወክለኝም እንደ ግለሰብ እሺ ላሰም ሌላ ደግሞ ላሳይ ለምሳሌ እኚህን አባት ታውቃቸዋለህ አይደል እኛ አባት የሆነ ታይም ላይ መነጋገሪያ ሆነው ነበር መሰለኝ አይደል አቡነ ገብርኤል ስማቸውን ረስቼዋለሁ አባ ገብርኤል ናቸው አይደል አቡነ አባ ገብርኤል ለምሳሌ እሳቸው እንዲህ ብሎ ሲናገር ስማ እሳቸው ነው የሚናገረው እኛው ለምሳሌ የኦሮሞ ብሔር ተወላጅ ናቸው ስለዚህ የሚናገረው ነገር አሰማለሁ እኚህ አባት በመንግስት ነው የተሾሙት ወይንስ በቤተክርስቲያን ታምኖ ነው ጳጳስ ተደርጎ የሾሙት በቤተክርስቲያን ነው ኳሊፋይድ ስለሆኑ ነው በቤተክርስቲያን የተሾሙት ቴንክስ ሶ ማች ስለዚህ እኚህን አባት በሐሰት የሚከስሰው በሐሰት የወነጀለ ሰው በህግ መቅረብ አለበት ለህግ ቀርቦ ስለተናገረው ነገር ማስረጃ ማምጣት አለበት አይደል በደንብ እሱን ስራ የሚያስፈጽም ካለ የህግ አካል ካለ ማንኛውንም አባቶች ክፉ ቢናገሩም ባይናገሩም አባቶችን የሚጠይቅ ሌሎች አባቶች ናቸው እንጂ ተራ ግለሰቦች አባት ላይ አፍ መካፈት ጥሩ ነው ብዬ አላስብም ወንድሜ እኚህን አባት ልብሳቸውን አውልቆ በዶፒ መግረፍ ነው ብሎ አንድ ሰው ቢናገር አንተ ምን ይሰማሃል
ሰው በጣም ህግ ቢፈርዱ ደስ ይለኛል። ደስ አይለኝም እኔ። ኦኬ ላሰማሽ አሰማ እንግዲህ እኚህን አባት የተናገረው ነገር ላሰማ። አይደረግም አቁቱን ይሄን በሳማ መግረፍ ነበር ይሄን ሰውዬ አባት ያሳጣ። ስለዚህ መንግስት የሾመው የመንግስት ተላላኪ ነው ጳጳስ ነው እያልቀበለም ስንት ምንም የማያውቁ ሰንበት ተማሪዎች በጥይት ሲቆሉ ክርስቲያኖችን ሲያስገድል ነበር እና እንዲህ አይነቶቹን ትላላችሁ በሳማ በዱቢ ማለት ነው። ዱቢ ታውቃላችሁ? ስትነኩት የሚያቃጥለው ሁሉ እርቃኑን ታረጉትና ለብልባችሁ ከጥፍሩ ጀምሮ በዘይት መቀቀል። እንዲህ አይነት ትውልድ አይደለም ጳጳስ ይቅርና ትውልድ ነገ ሲስተሙ ሲቀየር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንና ካህናት የሚያወራርዱት ገና ሂሳብ አላቸው። እሺ እንግዲህ ሰማው ብራዘርዬ፣ እዚህ ላይ ምን ሀሳብ አለ? አሁን ይሄ ሰውዬ እንደዚህ ያለው ለተከታዮች ለቤተክርስቲያን ውስጥ ነው እንደዚህ ብሎ የሚናገረው። ተከታዮች አሉት፣ የራሱ እንትን አለው ቲክቶክ አክቦስ የት ሆኖ ነው እየተናገረ ያለው እንደዚህ አይነት ነገር? ሰው እንዴት ሰው የሚያዳምጥ ሰው አለ እንደዛ ሲል? በደንብ ቁጭ ብለው ጎበዝ ጀግና የሰሙ አንተ የኦርቶዶክስ አመጣ የወለደችው መምህራችን ነህ፣ አንተ ጀግናችን ነህ፣ አንተ ያልከው ልክ ነው፣ አዎ ይሄ ሰው ምናምን እያሉ በጣም ብዙ ኦርቶዶክሳውያን አብሮት ከእሱ ጋር እንትን ሲሉ ተደምጧል። ለምሳሌ ጴንጤ ነው ጴንጤ አይደል እንዴ? ምንድነው ኦርቶዶክስ አይደለም ምንድን እያልክ ነው? ጴንጤ አይደል እንዴ? ኧረ ኦርቶዶክስ ነው። አውቀዋለሁ እኮ ልጁን በቲክቶክ እኮ ብዙ ጊዜ ነው አብሮ የኖርኩት። ጴንጤ ነው። ኧረ አንተ ሰውዬ እኔ እኮ ችግሩ እኮ በጣም የሚገርመኝ ነገር ህሊናን ጥለኸው ነው የምትክደው። ለምን እንደዚህ ያለ ነው? ጴንጤ ነው። ፖለቲካ ልሰራ ነው እንጂ ጴንጤ ነው ሰውዬው። እሺ እየሰማኸኝ ነው? አሁን ታድሶ ሆኖ ኦርቶዶክስ ላይ ገብቶ ሊኖር ይችላል። እንደ ታድሶ አብሮ ገብቶ እዛ ተመሳሳይ እንጂ ጴንጤ ነው። አቡላ ቢያንስ ለህሊና ታመን ብራዘር፣ ተው ያው ነገር ለህሊና ታመን። አይኔ አይደለም እኮ ያልኩት ለህሊና መታመን በጣም ጥሩ ነው። እሺ እኔ ልናገር እችላለሁ። አታስወርደኝ ብራዘር። ስለዚህ አንድ ጊዜ የሚታርጋለሁ ለህሊና ታመን። ቢያንስ እየተናገረ ያለው የአንተን አባት ነው። በዘይት መቀቀል አለባቸው። ኦርቶዶክስ ምናምን ነገር ደግሞ የምታወረደው ሂሳብ አለ። መንግስት ሾመው ነው። የሰንበት ትምህርት ቤት ምንድነው የሰንበት ትምህርት ቤት ተማሪዎችን በጥይት ረፍርፎ ምናምን ነገር አስገድሏቸዋል እያለ የሚከሰው የአንተን አባት ነው። የራስን አባት እኚህን የተከበሩትን የአንተን አባት ነው በሐሰት እየከሰሰ ያለው። ለዚህ ይሄ ሰው የከሰሰው በሐሰት እኚህን አባት ኢቭን እንኳን ተው ልንገርህ፣ ተው ኢቭን ጴንጤ እንኳን ቢሆን በሐሰት ስለከሰ ኦርቶዶክሳውያን በጠቅላላ ይሄንን ሰው ለህግ ማቅረብ አለባቸው። አይደለም ብራዘርዬ? አይደለም? ለምሳሌ ይሄ ግለሰብ አንተ ጴንጤም ነው ብለው ውሰደው፣ ችግር የለውም። ታድሶም ነው ብለው ውሰደው፣ እምነት የለውም ብለው ውሰደው፣ እሱ ችግር የለውም። እሱ አያጣላንም ብራዘርዬ። ነገር ግን የከሰሰው ያንተን አባት ነው። አባ አቡነ ገብርኤል እሳቸውን ነው ምን ብሎ የከሰሰው? መንግስት ነው የሾማቸው፣ በመንግስት ነው የተሾሙት። ይህ የቤተክርስቲያኑን ክብር ነው የሚያቀለው። በነገራችን ላይ የቤተክርስቲያኑን ስልጣን ነው ጥያቄ ውስጥ የሚከተው። ከዚያስ እንደዛ ከሆነ አሁን ያልከው አቡነ ገብርኤልን የሾማቸው መንግስት ነው ካለ ኦኬ፣ ለኦርቶዶክስ ለእምነቱ ከመቅናትም ሊሆን ይችላል ብለን እናስባለን። ጴንጤ አይደለም ማለት ነው። ቢያንስ ኦርቶዶክስ እንደሆነ ማረጋገጫ አለ ማለት ነው ከንግግሩ አይደለ? ቢያንስ ስለዚህ ያካሄደበትና የተናገረበትን ነገር ሜቢ እስቲ ደስታ ቅድም ስትከራከሩ ስለሰማው ነው እና ደስታ ሜቢ ኤክስፕሌን ብታደርግልን ሞር። አንድ ጊዜ እኔም ስራ ላይ ስለሆንኩ ልወጣ ስለሆነ ልናገር። እሺ ወንድሜ አሁን አባን ተናገረ። ልጁ ነው አይደለም የምትለው አላቅም። ኦኬ ብላል። ሲጀመር ልጁ መምህር አይደለም፣ የኦርቶዶክስ አስተማሪ መምህር አይደለም። ገና ብዙ ነገር ትክጃለሽ። እሺ ካጂ ሌላስ? አልክድም።
እኔ አልክድም። ከነ መምህር በረከት ጋር ከነ ቀሲስ ፋኖ ዲበኩሉ ጋር ከእሳቸው ጋር ከነ አኬ ጋር ከነ መዝሙረ ያሬድ ጋር ከነ ጅብሪል ጋር ከነ ኬኩ ጋር ከነ ጋዲሳ ጋር ጥሪያቸው ሁሉንም ከነ ዘማርያም ጋር አብሮ ዘማርያም ደም ከዘማርያም ተልቆ ተቀብሎ መጥቶ አብሮ ይውላል እንትን ነው መጨረሻውን አብሮ ያስተምራል። አብሮ ይውላል ሳይሆን አብሮ ያስተምራል። አብሮ ቃል ያካፍላል። በየኦርቶዶክስ ቤት እየገባ ኦርቶዶክስ ማለት እቺ ናት ትምህርቷ እንደዚህ ነው ያለ ትምህርቷን ዲፌንድ ያደርጋል። which is ኦርቶዶክስ ነው። የኦርቶዶክስ መምህር ስለሆነ አሁንም እንኳን ልጁ እየኖረ ያለው በኦርቶዶክስ መቃብር ቤት ነው። ለምሳሌ መኖሪያው የኦርቶዶክስ መቃብር ቤት ውስጥ ነው። ስሚኝ ታዲያ በኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ ከሚኖሩ መቃብር ቤቶች ውስጥ አንዱ ጋር ተጠግቶ መቃብር ቤት ነው የሚኖሩ ልጁ። አየሽ፣ እኔ ባቀ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ እሺ አልኩኝ እኮ እሺ። አሁን ልጅየው በህግ ይያዝልን ነው አይደለ? ምን አገባኝ? አይመለከተኝም። ትችላለህ። እሺ አሁን ሲመጣልህ እንደገና ቀደም እኮ ለምን ይከሰሳል አልሽም ብለህ እኮ አንቺም ተከሳሽ አይደለም። ስሚኝ፣ እኔ አይመለከተኝም። ተስፈልግ ከሰሱ እኔ ጉዳይ አይደለም። እኔ ከኔ የሚጠበቀው ምንድነው? እናንተ ኦርቶዶክሳውያን ምን ተሰማችሁ በዚህ ጉዳይ ነው የኔ ምልከታ። ምን ተሰማሽ? ምንድነው ፊል ያደረግሽው? አባትሽን በዚህ ልክ በሐሰት ሲወነጀል አባትሽን ነብሰ ገዳይ አድርጎ ሲናገር ቤተክርስቲያንሽን ደግሞ ከየትም ብሔር ቢመጣ ሁሉም ማንም ቢያምን የሚሰበሰብባትና ጌታን በህብረት የሚያመልኩበት ያ ቤተክርስቲያን የአንድ ብሔር ኦኬ የአማራ ነው ብሎ ኦርቶዶክስና አማራ ነው ኦርቶዶክስ ሃይማኖት አማራነት ነው የኦርቶዶክስ የአማራ ብሔር ሃይማኖት ነው ብሎ ሲናገር እንዲህ በማለቱ ምን ተሰማሽ የሚለውን ከአንቺ ነው እንጂ የምሰማው እኔ ምን አገባኝ። መጀመሪያ እኮ ገና ስገባ ልጅየው ትክክል ነው ወይ ስትለኝ ትክክል አይደለም። አንቺ ምንድነው ብሔርሽ አልከኝ። ሲጀመር ስህተት ነው። አንተ እዚህ ጋር የተቀመጥከው ለእምነትህ ከሆነ ምንድናችሁ እያልክ የገባው ኦኬ እሺ። አሁን ላንተ አንድ ነገር ነው ልናገር የምፈልገው። ልጅየው እሺ ስለዘለፋቸው ይቀጣ፣ የኛንም ግን በገዳማት ለሚሞቱት ቄሶች አባቶች በሙሉ ለነሱም ፍርድ ቁሙልን። እሺ ማስረጃ አሁን አንቺ ቅድም ብለሻል ከአማራና ከትግሬ ነው አልሽ። ለምሳሌ አንቺ እኔ ትግራውያን በጣም የሚገርሙ ብሔር ናቸው። በነገራችን የሚገርሙ ታማኞች፣ ደስ የሚል ነገር ያላቸው በነገራችን ላይ እምወዳቸው የአማራ ብሔር ተወላጆች በጣም ደስ የሚሉት እግዚአብሔር ይባርካቸው። የሚገርሙ ኢትዮጵያውያን ናቸው። ባይዜ ግን ደግሞ ለግብፅ ተልኮ የግብፅ ተላላኪ የሆኑ የሻዕቢያ ቅጥረኞች ደግሞ አንቺን የመሰሉ ደግሞ አሉ። የድሃን ነፍስ የድሃን እናት እያስለቀሱ ፖለቲክስ ለመስራት የሚሞክሩ ሀገር እንድትፈርስ በትጋት የሚሰሩ ደግሞ አንቺን የመሰሉ አሉ። ለምሳሌ የአሁኑ አይነት ፎልስ ናሬቲቭ ፌክ ኒውስ እንትን እያሉ ህዝቡን ለእልቂት የሚጋብዙ ደግሞ አሉ። አንዴ ከይቅርታ ጋር ልጅቱን በአካልም በሁሉም ነገር ስለማውቃት ጓደኛም ቤተሰብም ስለሆነች እንደዛ አይነት ልጅ አይደለችም። ለሃይማኖታና ለእንትን ብቻ ተቆጭታ የገባች ነው። እሺ እንዳትሳሳት ወንድሜ። እንደዛ አይነት እኔ ካልሽ እኔ አልስማም። እኔ በደግሽ አንቺ ሳሽ በአካልም ሁሉ ስለማውቃት ቤተሰብም ስለሆነች ነው። እንደዛ የግልጽ ተናግረሽ አይደለችም። ዳምጭበት የምትናገር በጣም አደገኛ ሰዎች አሉ። በነገርሽ ላይ በጣም አደገኛ ሰዎች አይደለም የተናገርኩ፣ ስለ ደስታ ነው አሁን የምናገረው። አሁን ስለወረደችው ልጅ ብቻ አላቃትም። ምናልባት አሁን እኔ አውቃታለሁ። እኔ ስለማውቃት መረጃ አላት። ለምሳሌ ምን መረጃ አላት? አሁን ገዳሙ ስላለችው ነገር ምን መረጃ አላት? እሱማ ቤካ አርሲ ይህን ያለ ኦርቶዶክስ ተገደሉ እየተባለ በየኒውሱ ስለሚገደል ያነዋ መረጃ ሌላማ የት አለ? ሂዳት ላየች የኔ እናት ይኸውልሽ፣ የኔ እናት ይኸውልሽ ስሚ፣ በየትኛውም ክልል የትኛውም በኢትዮጵያ ክልል ውስጥ በጣም ወንድሞቻችን እህቶቻችን ይሞታሉ አይደለም? አዎ። ያ እልቂት የተፈጸመው እርስ በርስ ወንድም ወንድሙን የገደለው አለ። አዎ አምናለሁ። እሱን የሆነ ቤት መጥቶ የሆነ ቤት አታክ ሲያደርገው አይደለም፣ ግን በአንዱ ለአንዱ ይለጠፋል። ኧረ ቆይ
አይደለም። ስለዚህ እኛ ምንድነው የምናደርገው? እርስ በርስ ወንድሞቻችን እንዳይገዳደሉ እግዚአብሔር ልቦና ሊሰጣቸው እንጸልይላቸዋለን። ቢኮዝ የሁሉም ነፍስና ደም የእኛም ነፍስና ደም ስለሆነ ሁላችንም አንድ ኢትዮጵያዊ ስለሆነ ደግሞ ሁላችንም ሰው ስለሆነ ማለት ነው። ግን የፖለቲካ ጥቅማቸውን ጌን ለማድረግ የሚፈልጉ አንዳንድ ክፉዎች አሉ። በተለይ ይሄ መንግስት እየሰራ ያለው ነገር ስለሚታወቅ በዚህ መንግስት ላይ ጥላሸት ለመቀባት ከውጭ ተቀጥሮ ገብቶ የሚሰሩ የውጭ ቅጥረኞች አሉ። እናውቃለን እኮ የግብፅ ተላላኪዎች አሉ። የሉም አላልኩም። ልጅቷ ላይ ስትናገር ልጅቷን 100% ስለማውቃት ነው የነገርኩህ። እንዳትሳሳት እኮ ነው የነገርኩህ። የግብፅ ተላላኪዎች አይታወቅም። የሻዕቢያም ተላላኪ አይደለችም፣ ግን አይደለችም። አውቃታለሁ 100%። የሻዕቢያ ተላላኪ ነች፣ እሷ ታስታውቃለች። ተላላኪ ግን ነች፣ የሆነ የግብፅቱንም የእንትን ተላላኪ ነች። አሁን ያለውን መንግስት የሚቃወም ሰው ተላላኪ ነው። ግልጽ ነው በጣም እንደሱ። አንዳንድ ጊዜ አሁን እልቂቱ ምን አንዴ ቆይ ልጠይቃት ጥያቄ። አሁን እልቂቱ መሰለሉም እኮ ያለ ነው እኮ የሚቀጥል ነው እኮ አሁን ለምን ሲሆን አሁን ለምንድን ነው ሰው የሚናደደው በዚህ ሰዓት ሲሆን? መሞትም እኮ ድሮም እኮ መሞት ነበር እኮ የሰው ነፍስ እኮ ኢትዮጵያ ላይ እኮ አሁን አይደለም መሞት የጀመረው እኮ ከድሮ እኮ ጀምሮ እኮ ነው። ታሪኩን አሁን ብነግርሽ ታይም የለንም እንጂ እኮ የቱ ጋር ነው ኢትዮጵያ ሰው ያልሞተበት? ግን ኢትዮጵያ ሰው ያልሞተበት ዘመን አለና ዘመን ይቀጥል እንደዛ ብዬ ደግሞ የማምን አይደለሁም። እግዚአብሔር የሰላም አምላክ ሰላምን እንዲያመጣ መንግስታት ልቦና እንዲሰጣቸው ከሚያምኑት ጎን ነኝ እንጂ እስከዛሬ ያለቃለና አሁን የሚለቅ የሚል የለኝም። አንድም ሰው እግዚአብሔርን ሳያውቅ እንዳይሞት ለሁሉ ሃይማኖት ተከታዮች ክርስቶስን አውቆ ከእግዚአብሔር የሰጠውን እድሜ ጨርሶ እንዲሞት የማምን እህት ነኝ፣ ክርስቲያን ነኝ እንጂ በኃይለ ሥላሴ ሲገደል ነበር፣ በደርግ ሲገደል ነበር። ማንም ሰው እኮ እሱን የሚፈልግ እኮ ነገር የለም። አሁን ማንም ሰው ላይ እኮ ብረት ማንሳት የሚፈልግ ሰው እኮ የለም። እኔ ወንድሜ ቤካዬ እንዳይሳሳት ነው ስለ ልጅቷ የተናገርኩ፣ ስለ ልጅቷ ነው የተናገርኩ። እኔ አይደለችም የማውቃት ናት ብዬ ሰው የሚያውቀውን ይመሰክራል። በቀይሻት መነኝ ግን ናት ስለማውቅ ነው ላምነችበት። እኔ በዚህ ሰዓት ማንንም ቢሆን ልንገርሽ፣ አንቺ አሁን ጴንጤቆስ አይደለም ማንንም ሰው ቢሆን አቤት ማን እያወራ ነው?